አለን እናምናለን። እግዚአብሔር ይባረክ። አሜን ያ ፍቅሩ ነው መቼም ሳንወደው ሳንፈልገው ግማሾቻችን አሳዳጆች የነበርነውን ምን ጠላዩ የነበርነውን በፍቅሩ ወጥመድ ያስገባን ጌታ የተባረከ ይሁን። አሜን እግዚአብሔርን ስናስብ ከፍቅሩ ውጪ ሌላ ነገር አናውቅም። ኢየሱስ ክርስቶስ ጌታ ነው። ከድቅድቅ ጨለማ ወደሚደነቅ ብርሃን ላመጣን ለእግዚአብሔር በዚህ ማለዳ ክብር ይሁንለት። ኢየሱስ ጌታ ነው። ጠላቶቻችን ስራቸው የፈረሰ ነው። አሜን። ጉልበታቸው የደቀቀ ነው። እኔና ለእናንተ ነፃ መውጣት፣ መታደስ፣ መቀየር፣ አንድ እርምጃ ወደፊት መሄድ ስለሚሆንልን ጌታን ባርከዋለሁ። አሜን ከእናንተ ጋር መሆን መታደል ነው። ኢየሱስ ክርስቶስ ድንቅ አምላክ ነው። እግዚአብሔር የተባረከ ይሁን። ጊዜያችንን ለመጠቀም በቀጥታ ወደ እግዚአብሔር ቃል ሄዳለሁ። ጸጋ ይብዛላችሁ። እኔንም መንፈስ ቅዱስ እንዲረዳኝ አምናለሁ። ኢየሱስ ያድናል። አሜን አሜን ዛሬ እንደዚህ በሚል ርዕስ ነው በጌታ ፊት እንድንነጋገር የምፈልገው። በልቤ ውስጥ እግዚአብሔር ያስቀመጠው ጌታ ይመስገን። ልንመስለው የተገባ መልክ በሚል ርዕስ ነው። ልንመስለው የተገባ መልክ። ጌታ አምላክ የተባረከ ይሁን። አሜን ስለዚህ መነሻ የሚሆን ጥቅስ በሁለተኛ ቆሮንቶስ ምዕራፍ 3 ከቁጥር 17 እስከ 18 ማንበብ ፈልጋለሁ። በኢየሱስ ክርስቶስ አነባዋለሁ። ጌታ ይባረክ። አሜን እግዚአብሔር ቃል በዚህ ክፍል ላይ ሲናገር እንዲህ ይላል። ጌታ ግን መንፈስ ነው። የጌታ መንፈስ ባለበት በዚያ አርነት አለ። ሃሌሉያ። ቁጥር 18 እኛም ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት ያብለጨለጨን መንፈስ ከሚሆን ጌታ እንደሚደረግ ያን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን ይላል። ጌታ አምላክ የተባረከ ይሁን። ሃሌሉያ። ታውቃላችሁ ስለ መጋረጃ ሲያወራ ስለ ቀደመው ኪዳን ነው የሚናገረው። ከእግዚአብሔር ክብርና ግርማ ሞገስ የተነሳ ማንም ኳሊፋይድ ሰው ስላልነበረ በመጋረጃ ነው ነገር ሁሉ የሚከናወነው። አሁን ግን ያ በመጋረጃ ውስጥ የነበረው የእግዚአብሔር ክብር መጽሐፍ በአዲስ ኪዳን እንደሚናገር በእኛ ውስጥ ገባ። በጣም ይገርመኛል። ክብር ለኢየሱስ ይሁን። አሜን ሃሌሉያ። የሚገርመው ዛሬ ማለዳ ፎከስ አድርገን እንደምንፈልገው ይህ መልክ በእኛ ህይወት ውስጥ እንዲታይ እንዲንጸባረቅ የሰማይ አባታችን የእግዚአብሔር ፈቃድ ነው። ክብር ለእግዚአብሔር ይሁን። አሜን ወይም እግዚአብሔር ልጅ ኢየሱስ ክርስቶስ ዋጋ የከፈለበት ምስጢር ያ መልክ በእኛ ውስጥ እንዲገለጥ ነው። እግዚአብሔር ይመስገን። ክርስቲያን ቅዱሳን ወንድሞችና እህቶች ማንንም እንድንመስል አልተጠራንም። ማንንም እንድንመስል አልተጠራንም። እንድንመስል የተጠራነው አንድ ጌታ አለን። እግዚአብሔር አምላክ የተመሰገነ ይሁን። የሚገርመው እያብለጨለጭን ይላል። እግዚአብሔር አምላክ የተባረከ። ዶክተር አንተነህም ሲናገርበት ነበርና ምንም መግቢያ ላይ ተናግረሳል። ቅዱስ ይሄን ፈልገሃል ብዬ ነው ኮንፈርሜሽን ስለሰጠኝ ጌታ ሞር ፋርዘር መቀጠል የፈለኩት በዚህ ረገድ እግዚአብሔር የተመሰገነ ይሁን። ሃሌሉያ። እንደ በምሳሌ ለመናገር አክል ፈልጋለሁ። አይታችሁ እንደሆነ አንድ አሮጌ ህንጻ ሲፈርስ ከዛ ሊሰራ የተገባው የህንጻ ዲዛይን ተስሎ ይታያል። ለምሳሌ 10 ፎቅ 20 ፎቅ ያለው ቢሆን ስዕሉ ይሳላል። ሊደረግ የተፈለገው በዲዛይነሩ አይምሮ ውስጥ ያለው የተቀመጠው ዲዛይን በኢትዮጵያ ይቀመጣል። በህንጻው ገና በፈረሰው በታጠረው በቆርቆሮ ይሁን በታጠረው እንትን ላይ ይሰቀላል። ከዛ ሁሉም ሰው የሚገምተው የሚናገረው ምንድነው ይሄ እዚህ ጋር የሚሰራው ህንጻ ይሄን ያህል መጠን ያለው ነው፣ እንደዚህ አይነት ፓርኪንግ አለው፣ እንደዚህ አይነት ነገር አለው። አንዳንዱ ከለሩን ሁሉ ነውና ፖስትም ምንድነው የሚሰቅሉት። ከዛ ማንም ሰው ሲያልፍ ኃላፊ አግዳሚ ሁሉ ሲያይ እዚህ ጋር የሚሰራው ህንጻ እንደዚህ አይነት ህንጻ ነው ብሎ ይናገራል። ክብር ለእግዚአብሔር ይሁን። እላችሁ የእግዚአብሔር ልጅ ኢየሱስ ክርስቶስ ዋጋ ሲከፍል በመንፈስ ቅዱስ ዲዛይን አድራጊነት ሊታይ የተገባ መልክ በእኛ ህይወት ውስጥ ተስሏል። ጌታ ይመስገን። የሚጠበቅ መልክ አለ። ልክ ይሄ ህንጻ ምን አይነት ህንጻ ነው የሚሳለው? ከአንድ እስከ እንዳልኳችሁ 12 ሆነ ምንም ይሄን ያህል ደረጃ ያለው ህንጻ እዚህ ጋር ይሰራል፣ ፓርኪንጉ እንደዚህ ነው፣ ምኑ ብለን ልንናገር እስከምንችል ዲዛይኑ እንደተቀመጠ አንድ እንድንመስለው እንደው በእኛ ላይ እንዲገነባ የተፈለገ የእግዚአብሔር መልክ አለ። ክብር ለኢየሱስ ይሁን። ስለዚህ ቅዱሳን ይህንን መልክ እንድንመስል የእግዚአብሔር የአምላካችን ፈቃድ ነው። ክብር ለኢየሱስ ይሁን። ይህን መልክ እግዚአብሔር ልምሰል ተብሎ አይጸለይም። ሃሌሉያ። ማለት ልምሰል ተብሎ ፈቃድ ነው። እግዚአብሔር በጎ ፈቃድ ነው።
እንድንመስለው የፈለገው ነው። ቤተክርስቲያን በምድር ላይ ዶሚኒያንት እንድትሆን ከተፈለገ የዚህ መልክ ነጸብራቅ ሲገለጥ ቅዱሳን ወንድሞቼና እህቶቼ በጌታ በኢየሱስ ክርስቶስ ስም የእግዚአብሔር ስኬት አገኘ ማለት ነው። በእኛ ህይወት መንፈስ ቅዱስ ስራውን በእኛው ሰራ ማለት ነው። ተጽዕኖ ፈጣሪዎች እንድንሆን ያደርገናል። እግዚአብሔር ይመስገን። ስለዚህ ይህ መልክ ሊናፈቅ የሚገባው ኤክስፔክት ሊደረግ እለት ወርክአውት ሊደረግበት የሚገባ መልክ አለ። ያ መልክ የልጁ መልክ ነው። እግዚአብሔር አምላክ የተመሰገነ የተባረከ ይሁን። ሃሌሉያ። ስለዚህ በዚህ ጉዳይ ላይ ምንም አይነት ዳውት የለንም። ይህ መልክ በእኛ ውስጥ እንዲገለጥ የማፈቃድ ነው። የእግዚአብሔር የአምላካችን ፈቃድ ነው። እግዚአብሔር አምላክ የተባረከ ይሁን። ስለዚህ ይህ የእግዚአብሔር ፈቃድ ነው በእኛ ህይወት ውስጥ እግዚአብሔር ኤክስፔክት የሚያደርገው ነው። እግዚአብሔር ሊያየው የሚፈልገው ነው። የሚገርመው ፍጥረት እንኳን የሚናፍቁት ህይወት ነው። እግዚአብሔር ይመስገን። ስለዚህ አይደለ ፍጥረት የእግዚአብሔር ልጆች መገለጥ የሚያቁን ይህ መልክ ሲገለጥ ነው። በአንደበታችን በመላሳችን በሆነ ነገራችን አይደለም የሚያቁን ሊያቁን የተገባ ሊከተሉን የሚችሉበት ምክንያት ያዩላችሁ የአንዱን አስሩ የሚጎትቱበት ምክንያት የዚህ መልክ መገለጥ ነው። እኔ በኢየሱስም በዚህ ማለዳ ባርካችኋለሁ። ይህ መልክ በእያንዳንዳችሁ ህይወት ውስጥ የተገለጠ ይሁን። አሜን። ይህ መልክ ሲገለጥ ማንም ሬዚስት ሊያደርገው አይችልም። ማንም ወገኖች በፊቱ ሊቆም አይችልም። ክብር ለእግዚአብሔር ይሁን። ስለዚህ የእግዚአብሔር ፈቃድ የልጁ ኢየሱስ ክርስቶስ ዋጋ የመክፈል ሚስጥር ሁሉ ይሄ ነው። ሃሌሉያ። ያንን መልክ በምድር ላይ ስናንጸባርቅ እንደ መስታወት ነው የምናንጸባርቀው። ታውቃላችሁ መስታወት ሲያንጸባርቅ እንዴት እንደሚሆን ታውቃላችሁ። nobody can talk ምንም ማለት እስከማይችሉ ድረስ ኢየሱስ ክርስቶስ ለዘላለም ጌታ ነው። አሜን። ማርባስ ተከታስ በመስታወት ከሩቅ ሲያንጸባርቅ ታውቁታላችሁ እንዴት አድርጎ ሰው እንኳን ማየት እስከማይችል ድረስ የዚህ ክብር። ለዚህ ነው ከመጋረጃ ከሚለው ጋር የተያዘ መጋረጃው የተከደነበት ምክንያት በጣም ግሎሪፋይ የሆነ ጉልበት በእግዚአብሔር ህይወቱ ሲለቀቅ ስለነበር ያ ሲለቀቅ ማንም ሬዚስት ማድረግ ስለማይችል ይከደናል። ሙሴ እንኳን ታውቃላችሁ 40 ቀን 40 ሌሊት ቆይቶ ሲመጣ መጋረጃ አደረገ። በቃ nobody can resist ያንን ህይወት። በጌታ በኢየሱስ ክርስቶስ ስም ይህ በህይወታችን እንዲሆን የእግዚአብሔር በጎ ፈቃድ ነው። በመንፈስ ቅዱስ አማካይነት በእያንዳንዳችን ህይወት ላይ ይህ የተንጸባረቀ ይሁን። ከተስማማችሁ በደንብ አሜን በሉኝ እስቲ። እግዚአብሔር ይመስገን። አሜን። መንፈስ ቅዱስ የሚገርመው በሮሜ ምዕራፍ 8 ቁጥር 29 ላይ በጣም ነው የሚገርመው እንዲሚል ቃል አለ። ልጁ በወንድሞች መካከል በኩር ይሆን ዘንድ ሃሌሉያ በወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗል። ኦሬዲ ዲሳይድ አድርጓል። እግዚአብሔር ይመስገን። አሜን። ያን መልክ ምን እንዲሉ እንዲመስሉ በነበራቸው በአብ ወልድ ምክክር እንዳለ ታውቃላችሁ። ስነ ፍጥረት ላይ ስትመለከቱ የሆነ ነገር ሲደረግ ምክክር አለ። አብ ወልድ መንፈስ ቅዱስ የሥላሴን አንድነት የምናይባቸው ነገሮች ለምሳሌ ዘፍጥረት 11 ላይ ትዝላችኋል። በግንባታ አድርገው እንደርሳለን ሲሉ ቋንቋ እንደባል ምክክሮች አሉ። በዛ ምክክር ውስጥ ፕላን የተደረገው እግዚአብሔር አብ ፕላን ያደረገው እግዚአብሔር ወልድ ፕላን ያደረገው እግዚአብሔር መንፈስ ቅዱስ በእኛ ህይወት ውስጥ ፕላን ያደረገው ምንድነው? የልጅን መልክ እንዲመስሉ አለ። ሃሌሉያ። አጀንዳ እንደው የማይባል ነው ለሰው እንዲገልጽ ነው። በዛ አጀንዳ ላይ የመጨረሻ ፋይናል ጎላቸው የልጁን መልክ በሁሉ ላይ ማየት። የተዘባረቀ ህይወት ማየት አይፈልጉም። ክብር ለመንፈስ ቅዱስ ይሁን። የልጁ መልክ ቅዱሳን በእኔና በእናንተ ህይወት ውስጥ እንዲገለጥ የእግዚአብሔር በጎ ፈቃድ ነው። እግዚአብሔር የተመሰገነ ነው። አስቀድሞ ዲሳይድ የተደረገ ነገር ነው። አስቀድሞ የተወሰነ ነገር ነው። ያን መልክ የልጁን መልክ እሱም በኩር ሆኖ ሳምፕል ሆኖ ክብር ለእግዚአብሔር ይሁን ልጁን ወደ መምሰል ነው መንገሰግሰው። ያ ደግሞ ከእግዚአብሔር ከአምላካችን ምን ፈቃድ ግሪን በርቶልናል። ክብር ለእግዚአብሔር ይሁን። እስቲ ልጁን የመምሰል ብቃት በኔ ውስጥ አለ በሉኝ። በዚህ ማለዳ እግዚአብሔር አምላክ የተባረከ ልጁን የመምሰል ብቃት በኔ ውስጥ አለ። ልጁን የመምሰል ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ፋይናል ኤክስፔክት የሚያደርገው ልጁን ሰውቶ መንፈስ ቅዱስን ሰጥቶ ያ መልክ እንዲንጸባረቅ በህይወታችን ውስጥ የማፈቃድ ነው። የእግዚአብሔር ፈቃድ እንደ ጎል የሚጠብቀው እንደ ትርፍ የሚጠብቀው እንደ ውጤት የሚጠብቀው በእኔና በእናንተ ህይወት ውስጥ እኛነት ተመናምኖ ስጋዊነት ተመናምኖ መንፈሳዊነት አይሎ የእግዚአብሔር ህይወት በእኛ ተገልጦ ኢየሱስ ክርስቶስ ጌታ ዱፕሊኬት የሆነ የክርስቶስ አይነት መልክ በእኛ ህይወት ውስጥ እንዲታይ የማን ፈቃድ ነው? የእግዚአብሔር የአምላካችን ፈቃድ ነው። መንፈሳዊ እድገት ማለት ያን መልክ የመምሰል ጉዞ ነው እንጂ ሆነ
ሰዋዊ ስርዓት ልምምድ አይደለም። ክብር ለእግዚአብሔር። ማንንም እንድንመስል የምናቃቸውን እንዲና እንደ የተባሉ ሰዎች እንድንመስል ምን አልተባልንም፣ አልተጠራንም። የተጠራነው እንዴት ነው ብላችሁ በዚህ ማለዳ ብትጠይቁኝ የመድኃኒታችንን የጌታችንን የንጉሳችንን የክርስቶስ ኢየሱስን መልክ በእኛ ውስጥ ያንጸባረቀን መውጣት መግባት ነው። እግዚአብሔር ይመስገን። ታውቃላችሁ ጌታ ኢየሱስ ሲወጣም ሲገባም አንዳች ነገር ሌላ ነገር ስለሱ የሚነገር ነገር የለም። ሃሌሉያ። ህይወት ዶሚኒየንት ነው። ሁሉን የሚገዛን የሚያንበረክክ ነው። ህይወቱ የተገለጠ ነበር። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ በጌታ በኢየሱስ ክርስቶስም ይህ የማን ፈቃድ ነው? የእግዚአብሔር የአምላካችን የንጉሳችን ፈቃድ ለኛ ነው። በዚህ ምድር በሉት በየትኛውም ዓለም ስንኖር ይህን መልክ እንድንገልጽ ተጽዕኖ ፈጥረን እንድናልፍ የልጁን መልክ ፕራሳካቶስ ኔሜሬጋዶስ ካንደበታችን ከመላሳችን በፊት ህይወት እንዲገል። ለዚህ ነው ጌታም ሲናገር እኔ አለ ህይወት ልሆን መጣዋል። እኔ ህይወት ነኝ አለ። በእኛ ህይወት ውስጥ የሱን ህይወት ሪፕሌስ ሊያደርግ። ክብር ለጌታ ለኢየሱስ። እኔ ለዚህ ነው አባቶቻችን ምን አሉ ሐዋርያት እኔ ሕያው ሆኜ አልኖርም እሱ በእኔ አለ። ሃሌሉያ። ራስን እኔነትን አውጥተው እሱነትን ያነገሰ ንግግር ነው፣ ጸሎት ነው። ክብር ለእግዚአብሔር። ዛሬ በኢየሱስ ክርስቶስ ስም ቅዱሳን ወንድሞቼና እህቶቼ ለኔና ለእናንተ ይህ በመንፈስ ቅዱስ ኃይል ይሁንልን። አሜን አሜን። ኢየሱስ ያድናል። አሜን። የሚገርማችሁ ነገር ሁሉ ጊዜ ወደ አእምሯችን የሚመጣ ይሁን ነገር ሲነገረን ታዲያ እንዴት የሚል ጥያቄ ወደ አእምሯችን እንደሚመጣ በጣም እርግጠኛ ነኝ። እንዴት ነው ታዲያ ይህ መምጣት የሚችለው ብለን ካሰብን መጽሐፍ ቅዱስ በደንብ የሚናገረው በአዲሱ ትርጉም ነው። በቆላስይስ ምዕራፍ 3 ቁጥር 10 ላይ በአዲሱ ትርጉም ማንበብ ፈልጋለሁ። እንደዚህ የሚል ቃል አለ። ቆላስይስ ምዕራፍ 3 ቁጥር 10 በአዲሱ ትርጉም ወንደርፉል የሆነ ሚኒንግ አለው። እንዲህ ይላል የፈጣሪውን መልክ እንዲመስል በእውቀት የሚታደሰውን አዲሱን ሰው ለብሳችኋል ይላል። ደግሜ ያነባዋል። የፈጣሪውን መልክ እንዲመስል ከዛስ በእውቀት የሚታደሰውን አዲሱን ሰው ለብሳችኋል ይላል መጽሐፍ ቅዱስ። አሜን። ታዲያ እንዴት ነው ወደ ህይወታችን አፕላይ የሚደረገው ብለን ክርስቲያን ወንድሞችና እህቶቼ በዚህ ማለዳ ካሰብን በጣም በግልጽ አማርኛ የሚናገረው በእውቀት የሚታደስ ነው ይላል። ይህም ደግሞ የእውቀት ምንጫችን ማን ነው? የእግዚአብሔር ቃል ነው። የእግዚአብሔር ቃል ሪኒው ያደርጋል። የእግዚአብሔር ቃል ያመለካከት ለውጥን ያመጣል። በግልጽ አማርኛ በአእምሮአችሁ መታደስ አይደል የሚለው ተለወጡ እንጂ ይሄን ዓለም አትምሰሉ ይላል። ሪኒው የምንደረግበት ምንድነው መሳሪያችን? ሃሌሉያ የእግዚአብሔር ቃል። በእግዚአብሔር ቃል ጉልበት በመንፈስ ቅዱስ ኃይል ኤቭሪ ዴይ ሪኒው እናደርጋለን። ለምን? ያን መልክ እንድንመስል የሱ ባህሪ ተካፋዮች ስለሆነ ነው። እግዚአብሔር አምላክ የተባረከ ይሁን። ያ መልክ በእኛው ውስጥ እንዲታይ የሚያስፈልግ የመጀመሪያው ነገር ምንድነው? የእግዚአብሔር ቃል ዕውቀት ነው። የእግዚአብሔር ቃል ዕውቀት በእኔና በእናንተ ውስጥ የበዛ በመጣ ቁጥር አላስፈላጊውን ሪጀክት ያደረገ የሚገባውን ፒዩሪፋይ የሆነውን የነጠረውን እግዚአብሔር አምላክ የተባረከው ዶሚኒያን የሆነውን ሻይን የሚያደርገውን ህይወት በእኔና በእናንተ ውስጥ እየተገለጠ ይላል። እግዚአብሔር አምላክ የተባረከ ነው። አሜን። ስለዚህ የእግዚአብሔር ቃል ምን ማድረግ መጣፍ እንደዚህ ነው። ከምትሰሙት ቃል የተነሳ ይልና ምንድናችሁ ይላል? ንጹሃን ናችሁ ይላል። ለምን? የማንጻት አቅም አለው። ሃሌሉያ። የተጣበቀብንን መንፈሳዊ ሮንግ የሆነ እንደ ግሪስ የሆነ በህይወታችን ውስጥ ያሉ ከንቱ ሰዋዊ ልምምዶች ከተለያየ ካልቸር ከተለያየ ነገር ያከማቸናቸው ልምምዶች እያስወገደ ያንን ውበት የልጁን መልክ ውበት የማውጣት አቅም ያለው እግዚአብሔር ቃል ነው። ክብር ለጌታ ለኢየሱስ ይሁን። ስለዚህ ቃሉ የተሰጠን ለምን ነው ብለን ካሰብን እኔና እናንተን ያንን ውበት ሊያወጣ ነው። ኢየሱስ ክርስቶስ ያድናል። አሜን። እንስማማለን። አሜን። አሜን። ስለዚህ ቅዱሳን ወንድሞቼ ሌላ ህይወት እንዲታይብን ሌላ አይነት ካራክተር ሌላ ነገር እንዲታይብን በፍጹም የአባታችን ፈቃድ አይደለም። የልጁ መልክ በዋጋ ተገዝተን ወገኖቼ ለራሳችን ልንኖር አልተጠራንም። እግዚአብሔር የተባረከ ይሁን። አሜን። ሃሌሉያ። የተሸጠ በከበረ ዋጋ የተገዛ ማንነት አለን። we are belong to somebody። ሃሌሉያ። ዋጋ ከፍሎ ከጨለማ ወደሚደነቅ ብርሃን የጠራንን ኢየሱስ
ኢየሱስ ክርስቶስ ጌታ ነው። ስለዚህ ወደ ገባንበት ህይወት አሰራር ውስጥ ገብተን ይህንን ህይወት እንድንገልጥ እግዚአብሔር ምን ይላል ይፈልጋል። መንፈስ ቅዱስ የተባረከ ይሁን። ኢየሱስ ያድናል። አሜን አሜን። ይህ የእግዚአብሔር ፈቃድ ለኛ ነው። ጌታ አምላክ የተባረከ ይሁን። ይህ የእግዚአብሔር ፈቃድ ለኛ። ክብር ለእግዚአብሔር ይሁን። በአንደኛ ቆሮንቶስ ምዕራፍ 15 ላይ በደንብ አድርጎ ያብራራል። ይሄ ስለ ምጽአትን ቢናገር መቼም እናምናለንና ስለ እግዚአብሔር መንግስት ሲናገር ጌታ ኢየሱስ ምንድነው ብሎ ያስተማረው በመካከላችሁ ናት አለ። እኛ ተለማምደን ነው ምናቆን ምንቀጥለው። አሜን በሉኝ እስቲ። አሜን። በምድር ተለማምደን ነው ወደ ሰማይ የምንሄደው። በደንብ አሜን ሃሌሉያ እንጂ ልክ የሆነ ወደማታውቁት ሀገር ሄዳችሁ እዛ ሀገር ሲደርሱ እንደምታውቁት አይደለም። ጌታ ያስተማረው አሁን በመካከላችሁ ናት አለ የአባታችሁ መንግስት። እግዚአብሔር የተመሰገነ ይሁን። አሜን። በጸሎት ትምህርቱም ላይ ስትመለከቱ ምንድነው ብሎ ያስተማረው በሰማይ ያለች በምድር ፈቃድ በምድር ትሆናል። በምድር ገስታ እንድታልፍ እግዚአብሔር ልቡ ነው እንጂ አገሬ ላማ ምንድነው ላማ አለኝ በሰማይ ወተቶንም አለ አይነት አይደለም። የኛ ህይወት በዚህ ጀምረን ከዛ ነው የምንቀጥለው እና ብለን ነው የምንቀጥለው። እግዚአብሔር ይመስገን። አሜን። የእግዚአብሔር ልብ እንደዛ ነው። ኢየሱስ ያድናል። በዚህ በምድር ተጽዕኖ ፈጥረን በምድር ተለማምደን ኖረን አሳይተን እንዴት ይልንገራችሁ ከዛ ነው የምንቀጥለው። እግዚአብሔር ይመስገን። ለዚህ ማስረጃ ምን ይላል እዚህ በአንደኛ ቆሮንቶስ 15 ላይ ቁጥር 19 ላይ የዚያንም የመሬታዊውን መልክ እንደለበስን ይላል። የዚያን የመሬታዊውን መልክ እንደለበስን ሰማያዊውን መልክ ደግሞ እንለብሳለን ይላል። አሜን። በዚህ ምድር ያለን በምን አይነት መልክ ነው የመለሰው? መሬታዊ። ከእግዚአብሔር ኪንግደም ጋር ከተዋወቅን ደግሞ በኋላ ሰማያዊ መልክ ይባላል። ስለዚህ ዛሬ ራሳችሁን አንድ ጥያቄ እንድትጠይቁ ፈልጋለሁ። መሬነህ ሰሜነህ ብላችሁ ተጠያየቁ እስቲ። መሬ ስል መሬታዊ ነህ፣ ሰሜ ስል ደግሞ ሰማያዊ። ክብር ለኢየሱስ ይሁን። አሜን። እንስማማለን። ከሁለት ውጭ የለም። መሬ የሚባል ልምምድ ያለው ህይወት አለ። ለዚህ ነው ኦፌንድ የሚሆነው። ለጊዜ እኮ ነው በእግዚአብሔር መንግስት ውስጥ በቃ እንደ ምን ብዬ ልንገራችሁ ዲስኮምፎርት የሚሰጥ ህይወት ያለን እንታያለን። ጌታ ግን የፈለገው ሰሜን የሰማይን መልክ በምድር ገልጠን ተጽዕኖ ፈጥረን እንድናልፍ እግዚአብሔር ይፈልጋል። በኮሚኒቲያችን መካከል በምንወጣ በምንገባበት መካከል አንዳንዶቻችን ሌላ ህይወት እንኖርና ልክ ቸርች ጋር ስንደር ሌላ ሰው እንሆናለን። ኖ በጌታ በኢየሱስ ስም ይህ ቀንበር የተሰበረ ይሁን። አሜን። ይሄ ምን ይባላል? የድራማ አክተር ካራክተር ጠጥቶ ማያቅ ሰው የሰካራም አይነት ካራክተር ይጫወታል። ስትወጡ ጋር ሰካራም ብትሉት የምስካር ነው የሚለው። በሆነ አካባቢ ሲደረስ ተቀያይሮ የሚቀየር አይነት ህይወት የለንም። አንድ ህይወት እንዲኖረን አንድ መልክ እንዲኖረን የእግዚአብሔር ፈቃድ ነው። ክብር ለኢየሱስ ይሁን። ስንወጣ ስንገባ ስንነግድ ስንመለስ ስንገባ whatever we do ያ መልክ በእኛ ህይወት ውስጥ ሻይን አድርጎ ለዚህ ምድር የመዳን ምክንያት እንዲያደርገን የእግዚአብሔር ፈቃድ በእኛ ህይወት ውስጥ ለኝ እንደዚህ ነው። አሜን። ስለዚህ ሁለት አይነት ህይወት የለንም። ዛሬን መርጣለን። በሁለት ሐሳብ አናነክስም። መሬነታችንን ትተን ሰሜ ውስጥ እንገባለን። ከተስማማችሁ በደንብ አሜን በሉ እስቲ። ሃሌሉያ አሜን። ይቅርብን መሬነት አያዋጣም። አሜን አሜን። ቃሉ አለ፣ መንፈሱ አለ። ክብር ለጌታ ለኢየሱስ ይሁን። ለዚህ እኮ ነው ቤተክርስቲያን ውስጥ የተለያየ ነገር የሚታይ ያን እንደዛ የለመደው ልምምድ እዚህ አፕላይ ላደርግ ይፈልጋል። ኖ እዚህኛው ህይወት ውስጥ እንደዛ አይነት የለም። ኢየሱስ ያድናል። አሜን። አሜን። የልጁ መልክ በእኛ ህይወት ውስጥ ሻይን እንዲያደርግ የማን ፈቃድ ነው? የእግዚአብሔር የአምላካችን በጎ ፈቃድ ነው። ጌታ አምላክ የተባረከ ይሁን። አሜን። ሰሜን ሆኖ ይሻለናል አይደል? ሰማይኛ ሰማያዊያን ነን። አሜን። ሰማያዊ ነኝ በሚስት በዚህ ማለት ሰማያዊነት ይሻለኛል። እኔም በሰማይ እኔም ሰማያዊ ነኝ። ክብር ለእግዚአብሔር ይሁን። ሃሌሉያ። ይሄ ሰማያዊነታችን ሲገለጽ ስለኛ የሚነገር ነገር አይኖርም። ምን ማለት ነው?
ስለዚህ ነገር ምንም አንለም ጌታን እንዳሉት ምን ስላደረኳችሁ ምንም ስላደረክ አይደለም ምንከሰስበት ነገር ቢኖር ስለ አምላካችን ብቻ ነው ኢየሱስ ያድናል አሜን ራስን የእግዚአብሔር ስላረክ ነው ምን ከሳሉት ምን አረኳቸዋል ምንም ስላረከን አይደለም ምንም ነገር ስላጠፋ አይደለም ሃሌሉያ የልጁ መልክ መንጸባረቅ ሲመጣ ይሄንን ያደርጋል ጌታ ኢየሱስ የተመሰገነ የህይወት ሲገለጥ ወንድሞቼና እህቶቼ ምንም ሳንናገር አስሩ ያንዱን መጎተት በእውነት አምላካችሁ እግዚአብሔር ከናንተ ጋር እንዳለ ምን አለ አየን እኮ የሚታይ ነገር ነው ፕራክቲካሊ የሚታይ ነገር እኮ የሚያጓጓ ህይወት ማለት ነው በረፍት የተሞላ ክብር ለኢየሱስ ይሁን በሞገስ የተሞላ እግዚአብሔርን ተሸክሞ መውጣት መግባት የሱን መልክ ማየት እረፍት ይውላችሁ በተረበሹ ሰዎች መካከል እረፍት መሆን ምንድነው ሚስጥርህ ብሎ ሰው አቁሞ እስኪያናገረን ድረስ የሚያደርግ የእግዚአብሔር ህይወት በኢየሱስ ክርስቶስ ስም በእኔና በእናንተ ውስጥ የተገለጠ ይሁን ምንድነው ያንተ ሚስጥር what is your secret what is your confidence እንድንባል ያ መልክ ሲገለጥ ራሱ ጠረናለው ክብር ለኢየሱስ ይሁን ታቃላችሁ ለሚጠፉት መንደር of course ሞት እንሸታለን በሚድኑት መንደር ሃሌሉያ የህይወትን መዓዛ ነጠብራቅ እንሆናለን ክብር ለጌታ ለኢየሱስ ይሁን ይህ ህይወት እንዲገለጥ የእግዚአብሔር ያባታችን ፈቃድ ሃሌሉያ እግዚአብሔር አምላክ የተመሰገነና የተባረከውን ቶሎ ማለት ፈልጋለሁ በእህንን አንድ በሁለተኛ ጴጥሮስ ምዕራፍ 1 ጀምሬ አንድ ቃል አይና ከዛን ጨርሳለን ክብር ለመንፈስ ቅዱስ ይሁን ደስተኞች ናችሁ በዚህ ማለት አይደል አሜን አዎ መንፈስ ቅዱስ የተመሰገነ አምላክ ነው አሜን በሁለተኛ ጴጥሮስ ምዕራፍ 1 እንደው ከፍ ብዬ ባነብ ደስ ይለኛል ከቁጥር አንድም ጀምሬ ቶሎ ባነብ ደስ ይለኛል የኢየሱስ ክርስቶስ ባሪያና ሐዋርያይ የሆነ የስምዖን ጴጥሮስ በአምላካችን በመድኃኒታችን በኢየሱስ ክርስቶስ ጽድቅ ካገኘነው ጋራ የተካከለ የክብር እምነት ላገኙ ይላል አሜዚንግ እኛ ከተካፈልነው ከተቀበልነው ካገኘነው ህይወት ጋራ ምን ያለ የተካከለ ክብር እምነት ላገኙ መልእክቱን ሲጽፍ ለኔና ለናንተ ማለት ነው እግዚአብሔር ይመስገን ቁጥር 2 ላይ የመለኮቱ ኃይል በገዛ ክብሩና በበጎነቱ የጠራንን በማወቅ ለህይወትና እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ ሰጠን ይላል ሃሌሉያ ሪሶርስ ሰጥቶናል እግዚአብሔር ይመስገን ማቴሪያል ሰጥቶናል መንፈሱን ሰጥቶናል ቃሉን ሰጥቶናል እግዚአብሔር የተመሰገነ የሚሆን ነገር ሁሉ ሰጠን በእግዚአብሔርና በጌታችን በኢየሱስ ዕውቀት ጸጋ ሰላም ይብዛላችሁ ካለ በኋላ ቁጥር 4 ላይ ስለ ክፉ ምኞት በዓለም ካለ ጥፋት አምልጣችሁ ከመለኮት ባህሪ ተካፋዮች በተስፋውም ቃል እንድትሆኑ ከነዚያ ክብርና በጎነት የተከበረና እጅግ ታላቅ የሆነ ተስፋን ሰጠን ካለ በኋላ ስለዚህ ምክንያት ይላል የተሰጠን ነገር አለ we have everything የእግዚአብሔር አጀንዳ ነው ግሪን ላይት አለው ለዚህ እግዚአብሔር ክብር ለመንፈስ ቅዱስ ይሁን ፈቃድ አይጠየቅም ይሄ የተገለጠ ፈቃዱ ነው ክብር ለእግዚአብሔር ይሁን ስለዚህ ምክንያት አለ እንደዚህ አድርጓል ትጋትን ሁሉ ያሳያችሁ በእምነታችሁ በጎነትን ጨምሩ አሜን አሜን የሚጨምሩ ነገሮች ናቸው በእምነት እናምናለን ትላላችሁ አይደል በእምነት ላይ ምን እንጨምሩ አለ በጎነትን ጨምሩ በጎነት ማለት ምንም ማብራሪያ ያስፈልጉም በጎ መሆን ማለት እስቲ በጎ ሰው ሆናለሁ በሉ በጎ ሰው ሆናለሁ ኢየሱስ ክርስቶስ ጌታ ነው በጎነትን ጨምሩ ከዛ በበጎነትም ላይ ዕውቀትን በዕውቀትም ላይ ራስን መግዛት በራስን መግዛት ላይ መጽናትን በመጽናትም ላይ እግዚአብሔርን መምሰል እግዚአብሔር በመምሰል ላይ የወንድማማቾችን መዋደድ በወንድማማቾች መዋደድ ላይ ፍቅርን ጨምሩ እነዚህ ነገሮች ለናንተ ሆኖ ቢበዙ በጌታችን በኢየሱስ ክርስቶስ ዕውቀት ስራ ፈቶችና ፍሬቢሶች እንዳትሆኑ ያደርጓችኋል ይላል እግዚአብሔር የተባረከው አሜን
እስቲ እጨምራለሁ በሉኝ እስቲ በዚህ ማለዳ እግዚአብሔር አምላክ የተባረከ እጨምራለሁ ማካቴራስቶ ፕሮቲፖ ትራቫጋባዶስ ሜላ ሐጂራ ፕሮፖዲ ፕሮፖሲያንዶ የሚናፈቅ መልክ አለ ኤክስፔክት የሚደረግ ሊገለጥ የተፈለገ መልክ አለ ክብር ለእግዚአብሔር ይሁን ያን መልክ ለመምሰል የምንጨምራቸው ነገሮች ይህን ክፍል በደንብ አድርጋችሁ እናንተ ከጊዜ የተነሳ ብዙ መናገር አልቻልኩም ኢየሱስ ክርስቶስ ጌታ አሜን ስለዚህ ቅዱሳን ልንመስለው የተገባ መልክ አለ ያ መልክ ተጽዕኖ ፈጣሪ ነው ያ መልክ ሚንጸባረቅ መልክ ነው ያ መልክ ፍጥረት ሁሉ የሚናፍቀው ነው ምክንያቱም በተለያየ ምክንያት በኃጢአት ምክንያት ሉዝ የተደረገ ህይወት የሚቆጭ ነበር ህይወት በእኛ እንዲገለጥ ተፈልጓል ክብር ለእግዚአብሔር ይሁን የሚያጓጓ ህይወት አስሩ አንዱን የሚጎትቱበት ህይወት በጌታ በኢየሱስ ስም በመንፈስ ቅዱስ ኃይል ከእግዚአብሔር ጉልበት የተነሳ በእኔና በእናንተ ህይወት ውስጥ መልክ የተገለጠ ይሁን አሜን ኢየሱስ ክርስቶስ ያድናል አሜን እኔ ጨርሻለሁ ሙልዬ በዚህ አቅጣጫ በልብሽ ውስጥ እንዳለ እንግዲህ በልብሽ ላለ ሰው ሰጥተሽ እንድጸልይ ፈልጋለሁ ጌታ ኢየሱስ ይባርካችሁ ተባረኩልኝ አሜን አሜን